በዛሬው ቪዲዮ በደቡብ ትግራይ የሚገኘው ከላሊበላ ቀጥሎ ድንጋይ ላይ ከተሰሩ ቤተክርስቲያኖች አንዱ ወደ ሆነው ገራልታ ቤተክርስቲያናት እሄዳለሁ። ተከታተሉ። ጋይስ ለማንኛውም እንግዲህ የአንድ ሰዓት ተኩል ኦር ደግሞ 2 ሰዓት መንገድ ተጉዘን መተናል። የመጨረሻ መኪና የሚቆምበት ፖይንት ነው ያለነው። ሶ ጋይስ ዛሬ የምገኘው ቅድም እንዳልኳችሁ በገራልታ ተራሮች አካባቢ ሲሆን እነኚህ ተራሮች በውስጣቸው ከ5 በላይ ተራሮችን ይዘዋል። ዛሬ እኛ የምንጎበኘው ከ5ቱ አንዱን ሲሆን 5ኛው ክፍለ ዘመን በአቡነ የማዕታ ተከታዮች የተገኘውን አቡነ የማዕታ ቤተክርስቲያንን ነው። እንኳን ደህና ቆየን። ያው እኔ በመጀመሪያ ነጋሲ ይባላለሁ። የዚህ አካባቢ ነዋሪ ነኝ። አንዳንድ እንግዳ ተመጡም እንደዚህ ተቀብዬ ያው አሳይቼ የምመልሳቸው እኔ ነኝ። እና በክላስተር ደረጃ የሚጠራው ገራልታ ነው የሚባለው። ይሄ በተለየ ስሙ ደግሞ ይሄ አቡነ የማዕታ ይባላል። አቡነ የማዕታ ማለት ከተሰዓቱ ቅዱሳን አንዱ የሆኑት ስማቸው ነው። ቤተክርስቲያናቸውም በመቀጠል የምናየው ነው የሚሆነው ማለት ነው። ሶ ከዚህ በኋላ ገባን ማለት ነው። አዎ እንዴ ስቴፕ አለው እንትኑ ነገር ሰሩ። ከዛ በኋላ ልክ ሰዎች እንደምታያቸው ማለት ነው ሆነ ዳገት ነገር አለበት። ቤተክርስቲያን ነው የምናገኘው ማለት ነው። አማሪሽ እንዴት ነው አንተ ሶስት ታስጎበኛለህ አይደል? እንዴት ነው መቼም ወጣ ገባው? አሪፍ ነው። ደስ ይላል። ስፔሲፊካሊ እንደዚህ እንግዳ ሲመጣብህ ደስተኛ ነው የምትሆነው። ከደስታ የሚወጥ ነገር ምን የለም ወይ? በጣም እንደምታየው እስከዛሬ ላይክ ማንን ያው ማውጣት አቅቶት ነው የተመለሰ ያለው ለብቻው አለ ባይዘው አራቀልጅ ይመለሳል። ሄሎ አይ ዶንት ገርገር የሚያቅተው አለ እዚህ ድረስ መጥቼ በየሱ ላጭ በላጭ በሆነ ራሱ ባለፈው መጥቼ ነበር አልከው አይደል? ከአንድ አመት በፊት እኔ ጓደኞች ቀርቷል እዚህ ጋር። ምን ጉር ነው አንተ? ጋይስ አንዴ መተናል። ደስ ይላል እኮ እንኳን ተወለድክ እንግዲህ። አሜን አሜን። በገራልታ ላይ እዚህ ማክበር ደስ ብሎኛል። ወይ ኧረ እኔም በጣም ጋይስ። ለማንኛውም እስከነ በኃይለኛ ቻሌንጅ ዛሬ ግን አሪፍ ነው። ባይዘው ጋይስ ብዙ ፈረንጅ አለ አበሻ እንኳን። How are you? Doing good? Yes, but it's not easy. Yeah. Difficult? Very. We'll try. Impressive. Impressive. Yeah. Thank you. Have a good day. አይ ከባድ ነው ያላስፈራራኝ እንዴ ተው እንጂ ጋሼ። እዚህ ጋር ተጉዘ እቺን ካልወጣህባት ነው እኔ መሰለ ጉልበት ይዘን ወጣት ነን እኮ ምን አባቱ። እንግዲህ ጋይስ እናንተ ማውራችሁን እየወጣችሁ አሁን የሚጀምረው አይቷል ያስታውቃል። ስትራፖ ነው ወይ ጠዋት ሳምንቱ ሙሉ Thank you. Have a good day. በኢየሱስ አይ ጋይስ ለማንኛውም የስቴፕ 1 እረፍታችንን ጨርሰን አሁን ወደ ዋናው ነው የምንሄደው ተብለናል። በዚህ አድርገን ከዚህ በኋላ ደረቴ ላይ አስሬ ልንሄድ ነው። ሰው ያ ተከታተሉ። ምንድነው አንተ የምታካብሩ? አሳየኝና ልጣ። እንዴት ነው ያለው? አይቼዋለሁ እኮ ሲያው እዚህ ጋር ይዝና አንደኛ እሺ በቃ ስማ ደክበት እሺ አጋሽ ይወጣ ነው ወረለ ስማ ይወጣ ነው ጋይስ። እቺ ነች የቀረችብን። በመጀመሪያው ጫማችን እዚህ ላይ ነው። ኡፍ ጫማ ያወለቅን ነው ጋይስ። ይሰበለክታል። ኦኬ ለቤተሰብ ምን ይወጣ ጀግና ወልዳችኋል። በቃ አቶ ሲሳ የላ ወደዛ ኧረ በለው
ሉጣ ኦኬ በዚህ ነው የሚወጣው ረመዳን ያለ ምንድን ነው እቺ በዚህ እንዴ ምንድን ነው ያው በጣም ጠባብ ነች ያው ምንሆነች እስቲ ገሙት ምን ይመስላችኋል የምን ቦታ ትመስላችኋል አይ ቲንክ የተቀጠለ ነበር መሰለኝ አይደል እስቲ ንገረና የምን ላክ ድሮንት ነው አሁን ድረስ ማለት ያው እናንተ እንኳን እንግዶች ስላልናችሁ ያው ትንሽ ልንገራችሁ እቺ ያው ቤተክርስቲያናቸው እዚህ ነው እንደምታዩት ያው የማታ ቤተክርስቲያን ያው እዚህ ጋር መጥቶ ነው የክርስትና ጥምቀት የሚቀበሉት የታችኛው ቦታ ነዋሪዎች ማለት ነው ሴቶችም አዛውንቶች ያው እዚህ ጋር መጥቶ የክርስትና ጥምቀት መጠመቂያ ቦታ ነች እቺ ቤተ ጥምቀት ትባላለች ልጅ እዚህ ይጠመቃል ከዛ በኋላ እዛ ላይ ሄዳ ቤተክርስቲያኑ ይገባል ማለት አሁን ድረስ አለ ኢትዮጵያ ልጅ ይመጣ እዚህ ላይ ድረስ ሴት ያው ልጇን አዝላ እዚህ ጋር ወጣ እዚህ ጋር ተጠምቃ ከዛ በኋላ ወደ ቤተክርስቲያኑ ትገባለች ማለት ነው ሶማን ቤተክርስቲያኑ ዋና ይስኮር ነው ቤተክርስቲያኑ በዚህች አድርገን እንወጣለን በዚህ አድርገን ከወጣን በኋላ ወደዚህ ነው የምንዞረው አሁን እዛ ይታይ እንደምታየው በጣም ጥቅና በጣም እንትን ስለሆነ ከዚህኛው የመጠመቂያ ክፍል እየወጣ ነው አሁን ደግሞ አጥንት አለ ብሏል እንግዲህ እስቲ ረመዳን ያለ ምንድነው እንግዲህ እዚህ ጋር የምታዩት ያው ከሩቅ ቦታ መጥተው እዚህ ጋር ቃል ኪዳኑን ለመካፈል ብለው እዚህ ጋር የተቀበሩ ሰዎች ናቸው የቅዱሳን አጥንትም አለ የመቃብር ነበር የሰው ልጅ መጨረሻው ይሄ ነው እንዴ ነው መጨረሻቸው ጭንቅላት ከዚህ ተልቃል ባሩስ ነው አይገርማል በጣም ነው የሚገርመው ስታስበው እንዴ በላይ ማለት እኛም እኮ ስን ጊዜ ነው ያለን ያው ያየነው ነው ማለት እኛም ልክ እንደዛ ነው ስለዚህ ፈጣሪ ይመስገን ፈጣሪ እግዚአብሔርን አመስግኑ መኖር መኖራችን ላይ ቀር ያው ጥሩ ሰርተ ማለት ነው እዚህ ጋር ነበር አንበሳ ነው ማለት ሰላም ነው አልሰማሁም ምንድነው ያልከኝ በድጋሚ ተጠንቅቀ ሂድ ነው እያለኛል ለምንድን ነው ምክንያቱም ያው እንደምታየው በጣም እዚህ ሁሉም ሰው ላይ የሚፈጠር የምታደርጋለህ ምንም የተፈጠረ ነገር የለም ኦኬ የሚገርምህ ነገር ማለት አይ ለኔ ብለህ እንዳው ችግር የለውም አይደለም ሁለቱም ነገር ያው በዛው በጣም ሰውም አለ በጣም በጥንቃቄ ነው በጣም ያው ካሁን በኋላ ያው ብዙ ሰው ስለሚመጣ ለንግሰቱ ብሎ ከዛሬ እንዴት እንደሚሆን ማለት ነው በጣም ብዙ የሆነ ሰው የሚመጣው እዚህ ጋር መጥቶ ትልቅ ሰዎች ይመጣሉ እዚህ ጋር መጥቶ ወርቆ ማያቅም ሞቶ ማያቅም ማንንም ሰው ጠርፎ እዚህ ጋር ወደቀ ሰው የለም ምንድነው አንተ አንዴ እንዴ እሱ ነው ጠብቆ እኮ አሁን እሱን አልፌ አልኩት አይ የቆረረብኝ እኮ እሱ ነው የጠበቀው ፈርተህ ነው ወይስ ምን ነው አንተ እሱማ ፈርቶ ነው ዞር በል እስቲ እንዴ ቆይ አንተ ቅደመው እሺ እንቅደምክ እኔ ልቅደምህ ከዛ በኋላ ወሬ ነው የምንሄደው ቤተክርስቲያን እንደዚህ ነው ልቀይ ነው እሺ ሌላፋ ካለ ያፍሩብኛል እነሱ አንተ ከቀደም አንተ ከስበል አንተ ያንተ ፍራት ሌላ አታርግ አንተ ምን ነው እናታችሁ በስመ አብ ወልድ እቺ እንደምታያት ያኔ ማለት ነው በዛን በድሮ ዘመን የተሳለች ስዕል ነች ያው ለወደፊት የሚመጣ ነገር እንደ ትንቢት ያው እዚህ ጋር ተቀምጣለች ማለት ነው ያው ያሁን ሴቶች እንዴት ያርገው እንደሚሆኑ ልብሳቸው እንዴት ለብሰው እንደሚሄዱ እዚህ ጋር ተቀምጠዋል ማለት ነው ያው ቦርሳ ያያዙ ለራሱ ያው በጣም አንድ ሰው ከሚያረግ ስዕል ነች እና ወደፊቱን ነው ቪዥን ነው እንትን ያሉት እንደዚህ ሆናል ድሮ የተሳለ ስዕል ነው ዋው አሁን ግን ያው ደርሰንበታል ማለት ነው ያየነው አይደል እንዴት ብለን እንደሚሆን ምን ለብሰን እንደሚሆን ሴቶች በተለይም የሆነ እዚህ ጋር ቦርሳ ይዛለች ታኩላለች ፀጉሯን ደግሞ እናርጋለች ወጥራለች ከዛ በኋላ የአይኗን የፍልጥፋት ይዛለ ያየው እና በጣም የሚገርም ነው የሚደንቅ ነው እዚህ ጋር ደግሞ የተሰዓቱ ቅዱሳን ስዕል ነው ያለው ከሮማ ነው የመጡት
የሁላቸውም እዚህ ጋር አለ ማለት ነው። እንደምናየው ያው እዚህ ጋርም ደግሞ የእመቤታችን ስዕል አለ። የቅዱስ ሚካኤል ስዕልና የቅዱስ ገብርኤል ስዕል ደግሞ በዚህና በዚህ አለ ማለት ነው። ያው ቦታው ስላልመች ስለሆነ ያው ለመግለጽ ያለው ነው የሚያደርጉት ማለት ነው። ደግሞ ሐዋርያት 12 ሐዋርያት እዚህ ጋር ነው ያሉት እንደምታየው ማለት ነው። እነዚህ ደግሞ ያው ሶስቱም እዚህ ጋር ነው ማለት ነው። ቦታው አለቃ ሲላቸው እዚህ ጋር አስቀምጠዋል። ጋሽ ለማንኛውም ሄዳ አትቀጥርማለ እሺ እናመሰግናለን። አይ ጋሽ እንግዲህ ይወላችሁ ዳር ዳራችን አክቹሊ እንደዚህ መውጣት ደስ ይላል። ካለጅ አሪፍ ነው ነካ ኦኬ። ለማንኛውም ጋይስ አሁን ወደ መቀሌ ልንመለስ ነው። ወደ ታች መኪናችን ጋር እየሄድን ነው። በድጋሚ ተከታተሉ፣ ሰብስክራይብ ያደርጋችሁ። እሺ ችግር ነው። ጨረስ እንደምንም ብለን ግን አላምንም። ዞር ብዬ ሳይሆን የመጣሁበትን መንገድ ክርስቶስን ታምር እኮ ነው በእናታችሁ። አይ ጋይስ ለማንኛውም እንግዲህ የመጨረሻ ቀን ነው። አሁን ከሆቴል ፕላኔት እየወጣሁ ነው። ያበደ ሆቴል። በዚህ አጋጣሚ ቴንክ ዩ። አይ ጋይስ እንደምታዩት ሆቴሉ በጣም ትልቅ ነው። ብዙ መኪና አለ። በጣም ብዙ ፈረንጅ ነው ያለው። ሰው የመጨረሻ ቀኔ ነው። ያው ብዙ ጊዜ የመጨረሻ ቀኔ ስለሆነ በችኮላ ነው የመጣ ነው። አሁን ወደ ሐውልት ልንገባ ነው። አንተ በቃ በሄድክበት መኪና አትጠማ። መኪና ማያጣ ሰው ይሄ ነው ይላችሁ። ሶ ለማንኛውም አሁን ወደ ታዋቂው ሐውልት ኤባይዚ ስቴዲየም አቋል ጋይስ ፊት ለፊት ልንገባ ነው ሐውልት። አይ ጋይስ ውስጥ እየገባን ነው። ምንም የምናውቀው ነገር የለም እውነቱን ለመናገር። ቅዱስና እኔን የመጣ ነው ከሆቴላችን ከሆቴል ፕላኔት አጠገብ ነው ያለው ዋናው ሐውልት። ከሆቴሉማ ወቅት አደርጋላችሁ በጣም ሶ ሙዚየም አለ ተብለናል። መግቢያ 50 ብር ነው። የመጨረሻ ቀን ከሆነ ላይቀር ለ3 ቀን የመጣሁት ለአሸንዳ በሰፊው ይመጣሉ። ስለዚህ ሐውልቱን እናየዋለን። ሶ ቤዚክሊ መቀሌ ወደ ታች ነች እንደ አዳማ ዝቅተኛ ቦታ ነው ያለችው። ምን የባለፈው በገባ ነው ቤተ መንግስቱ ነው አይመስልም? እዛ ጋር አንተ ስትራፕ አይዘኝም እንዴ? አረ ለምንድን ነው አይዘኝ እንዴ? የማታ የምን ማታ ምትወር ወት ተራራ ወጣሁት ነው እንጂ ገራ አልተማር ገዳም ሄድኩበት እንዴ? አንተ ምንም እየተሰማኝ አይደለም። አራራ አት እየጠነከርኩ ነው። የሚቅርብ ግድ የለም። ዳስ ተሞስት ያየሽው በቃ ታሪክ ምናምን እንደኔ አገር ብትወጪ ነው ያለሽ። ኬንያ ራሱ ሄደ ምን አይታላል። እስቲ አንብቦኝ ነው 1992 ሶ በተረፈ በጣም ጸጥ ያለ ነው። አስጎብኚ ቢኖራችሁ ሞራሊፍ ነበር፣ ግን እንደሰማኑ ከሆነ በጣም ሰፊ ነው ተብለናል። አሁን ከአንድ ሰዓት በኋላ ኤርፖርት እንሄዳለን ከእናንተ ጋር ማለት ተያይዘን ትንሽ ጊዜ ከሌለ ላይቀር ለብዬ ነው። ምን እቺ ደከመሽ? ኦ ማይ ጋድ ብራ ትናንትና ወስፋን በጣም ጎበዝ ነኝ። ያኛውማ አለከለክ ወላ ካለ ገመድ ነው ሁላ ሂጂ ዞርኩት ማለት ነው። ታውቃለሽ ባለ ክላላ ሁሉም ከተማ ወልታለ ማለት ነው። እንግዲህ ጋይስ ይወላችሁ ቅዱስ ፎቶ እያነሳ ነው። ከዛ አይጂ ላይ ሄዶ ላይፍ ላይክ ዲስ ይላል። ላይፍ ላይክ ኢን ካላይቶ ኑራችሁ ትላላችሁ ይላል። ስቶሪም እንወስዳለን። ሙዚየሙ ግን በጣም ይወላችሁ ጋይስ። ሙዚየም ከገባን አይ ኖ ፎር ሹር ዲቴይልድ መሆን አለበት። አሁን ቀለል ብለን ነው ጀስት እንደ ጎብኚ እየጎበኘን ያለ ነው። ሙዚየም ከገባን ያው
በዲግሪ ሊመረቅ የደረሰው እሱ ነው። የያዙ ፋሚሊ ስማርት ተብሏል። አይ ስማርት ነው። ቢያንስ ዩኒቨርሲቲ እንኳን አይተሃል እኮ። እኔ እኮ ዩኒቨርሲቲ ቲክቶክ ቪዲዮ ልሰራ ነው የገባሁት። እሱም ወይ አታውቃለህ ግን የዓለማችን ትልልቆቹ ከሃርቫርድ ውጭ ገብቻለሁ። ዩኤስሲ ዩሲኤልኤ ምናምን አልፌ ውስጥ ነበርኩ። ጓደኞች አሉኝ ምናምን። ስማርት አንተ ነህ? ስማርት አንተ ነህ? እንዴት ቪዲዮ ልሰራ ነው እኮ የገባሁት እኔ እኮ ግቢ ውስጥ። ምሳ ወጥቷል በላቸው እንግዲህ ጋይስ፣ ምሳ ወጥቷል በላቸው ብሎኛል። ምሳ ወጥቷል። ዝግ ነው ሙዚየሙ። ያው ጀስ ለማየት ያክል ነው። እንጠጣ። ጋይስ ወደ ሆቴል የተመለሰ ነው። የት ነው ሆቴላችን? አንተ አትናገርም? ፕላኔት ሆቴል ነው። ፕላኔት ሆቴል መጣን። መታችሁ። አረ ጋይስ ዋናውን ብናሳያችሁ ያበረ ነበር። ቅዝቃዜው ጸጉር ቤት አለ። ኖርማል በልታችሁ አለ ከምሳ ነገር በቃ እዘዝልና ማለት ፒዛ ያበረ ነው። አይ እንዳናብድ እኔ መንገድ አለብኝ የሚያሳብር ነገር አብላኝ። አይ ጋይስ ከሆቴል እየወጣው ነው። አሁን ወደ ኤርፖርት ላይ ነው። ሰዓት ደርሷል። ሆፉሊ ቃረሱን ቤት ተስፋ አደርጋለሁ። በድጋሚ ሆቴል ፕላኔት በጣም ነው የማመሰግነው ላሳያችሁን ነገር ሸትል አለ። ቀጥታ ኤርፖርት ይወስዳቸዋል። ጉዞ ወደ አዲስ አበባ ይላል ፕላኔት ሆቴል።